በታሰሩት መካከል ጥበብ እናገራለሁ፣ ነገር ግን የዚህ ዓለም ጥበብ አይደለም። ቁጥር 7 ላይ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራቸው የወሰነው የእግዚአብሔርን ተሰውሮ የነበረው የእግዚአብሔር ጥበብ በምስጢር እናገራለን። ያለው ሰው ያዝና በመንፈስ ኮንክበል እግዚአብሔር መንፈስ ሆነ በመንፈስ መሄድ ትችላለህ። በዚህ ፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት አይቀበልም። በመንፈስ የሚመራ ስላልሆነ ሊያውቅ ፍጥረታዊ ሰው የእግዚአብሔር ነገር ቢሆን አይገባው። በኢየሱስ እውቀት ዓለም ምንጩ ይከፈታል። አይናችሁ ይከፈታል። ህልም አይቻለሁ ጌታዬን አሳይቶኛል ብል ለፍጥረታዊ ሰው አይገባም። ዛሬ ለአንድ ሰው በውስጥ ያለው ጽንስን የሚያስወልድ ትውልድ ጋር መገናኘት። አሜን። እጅን ከፍ አድርግና ምን ብለው ውሰድ። አሜን። እጅን ጭድጭ ያነጸልኝ ምን ልሳስለው አይደለም። በአንተ ላይ ያለው መንፈስ በነገር ሁለት እጥፍ ነው። ከዛ ኤልያስ ምንድን ያለው አስቸጋሪ ነገር ለምኛል። ይሄ ከነ መቻል ነገር አይደለም። ሲነጠቅ እየጮክንም ካየክ ይሆናል። በጭወት እንን ስታይ እጅ ከመለጠ አለፈ ነው ይሻል። እያወራው እሳት መጥቶ ከፈለውና ኤልያስ ሄድበት። የእስራኤል አምላክ የኤልያስ አምላክ ያድናል ኢየሱስ። አሜን። ያድናል ኢየሱስ። አሜን። ያው የመንፈስ ዓለም ላንተ ሲገለጥ ስጋዊ ምድር ያስጠላል፣ ስጋዊ ህይወት ያስጠላል። ሌላ ሰው እንደፈለገ የሚሆነው ነገር ላንተ በጣም ነው የሚያስጠላው። ላንተ ደግሞ በጣም ላይፍ የሚሆነው መንፈሳዊ ዓለም ነው። አሜን። አንድ ሰው ወጣ እንጂ ከፋ። በዚህ ዘመን እግዚአብሔር ጨካኝ አድርጎ ያስነሳ። አሜን። ወይኔ አንድ አማን ጮክ በልና አሜን በል። አሜን። አሜን። በአንደኛ ቆሮንቶስ 17 ላይ የክርስቶስ መልክ ይልና እንደ መስታወት ያበለጨለጨ አየህ። በመንፈስ ሆነ የኢየሱስ ክብር ስትገልጥበት እግዚአብሔር አንተን ያሳድጋል። የሚያከብሩ ምን አድርገዋል ይላል ማጃዶሳ ፕራዲያን አጣለው ሰው 3 ቁጥር 17 ላይ እንዲህ ነው። ጌታ መንፈስ ነው። የጌታ መንፈስ ባለበት በዘመን አርነት አሜን። ቁጥር 18 ላይ እኛ ሁላችንም በመገረጃ በማይከደን ፊት የጌታ ክብር እንደ መስታወት እያበለጨለጨ መንፈስ ከሆነው ጌታ እንደሚያደርግ ይህ መልክ እንድንመስል ዘንድ ከክብር ወደ ክብር እንለወጥ። አሜን አሜን አሜን። አንድ ምስጢር ላውራላችሁ። ሰው እየጸለየ የሚጸልይ ሰው ካለ ፓውደር ካለ ምን የሚቀባባው ነገር ሳይኖር በቃ ሞገሱ እንዳለ ነው የሚያንጸባርቀው። አሜን አሜን። ጌታም ስከለም እግዚአብሔር ከእግዚአብሔር ጋር ውሎ ዳዊትን መጽሐፉ ሲናገር በአንደኛ ሳሙኤል ምዕራፍ 16 ወደ 10 አካባቢ ዳዊት እስከ ከምድረ በዳ መጣ ሰው ነው ብሎ ማቀው ከብት ጠብቆ ምድረ በዳ ቆይቶ መጣ ሰው በዚህ ደርቆበት ብሎ ነው። ግን መጽሐፉ የሚናገረው ዳዊት ከሩቁ ሲመጣ የተኳኳለ ይላል፣ ያማረ ይላል። በግ ጠብቆ እየመጣ ለከበግ እየጠበቀ አይደለም። ዳዊት ከመንፈሱ ጋር ነው ያለው። አሜን። ድብን እየገነጣጠለ ነው ያለው። የተሰጠውን እየሰራ ነው ያለው። በደንብ ስሙኝ። ገና ከሩቁ ሲመጣ መጽሐፉ እንደሚለው ያማረ አይኑ የተኳኳለ እየተዋበ ነበር ይልና የእግዚአብሔር መንፈስ ተነስተን ቀባው። ይሄ ነው ራባዳዳዳ። ወይኔ አንድ አማኝ ካለ ዛሬ ትንቢት ልናገር። ባልተመቸው ጉዳይ ላይ ገልብጦ እግዚአብሔር አንተን ይጠቀም። የለው አንድ ሰው ለሌላው መፍትሄ ይሆናል። የተራቡ የሚመግብ ሰው ይነሳል። የወደቀው የሚያስነሳ